እንዲያፍር ነው ማድረጋቸው። ያችሁ ነበር ይሄ ብዙ ቤቱን ስለማያሳይ ምናምን ልጅ አስሬ ይመጣል ምናምን አሁንም መጥተዋል ሄዷል አይታችሁታል ሊሆን ይችላል ቢታይም ቆንጆዬ ልጅ ነው ያለ ይኸው ድዳም ልጅ አይደለም ያለ ግን እንትን መብራት አልችልም ወይ መብራት ጨለማ ውስጥ መቀመጥ አለብኝ ለዛ ብቻ ነው እሺ ላሰፉበት ምን ማለት ነው ወንድ ልጅ ለሴት ርካሽ አንቺ ርካሽ ካለ ምን ማለት ነው ዱርዬ ማለት ነው ቺፕ ኢዚ ቱ ጌት ማለት ነው ርካሽ ለማግኘት ቀላል ማለት ነው ሁሉም የዘገኗት ማለት ነው እማጠቅሚ ማለት ነው ማን የማይፈልግሽ ማለት ነው ዝም ብላ በየቦታ የምትገኝ ማለት ነው it is cheap ያ cheap is cheap እስቲ ያ ባይሆን ባልሆነ ተውት ሁሉ እጅ ላይ ያለች ርካሽ ማለት ነው ተባልኩኝ እኔ ነኝ የተባልኩት እንደ ሴት ለሴት የትርጉሙ ከባድ ነው ተብሎ እንደ ወንድ የለም ኃላፊነት ተሰምቷቸው ሶሪ ይሄን ስለተጠቀምኩ ግን ተናድጄ ነው ይባላል ችግር የለውም አብሮ ለመኖር እኮ አይደለም ህሊና ንጹህ ለማድረግ ችግር የለውም ባባዛ ሸገሪያ ማመገር ምን ቶሎ በሉ እሺ ቶሎ በሉ ምን ጻፉ እኔ ለአንድ ቀንም በቁም ነገር እንደዚህ ያናገርኩት ሰው የይቱ ልጆች ያውቁኛል የማላውቃቸውን ሰዎች ላይ ተናድጄ አላውቅም የሚያውቁኝን ሰዎች ላይ እርምጃ ስወስድ ታያለሁ ለምሳላችሁ ያወቅኳቸው ስለሚመስለኝ እንደገና ለምን ቦታ እንደምሰጥ ታውቃላችሁ ሳላውቃቸው ለምን ከነሱ ጋር ጊዜ ፈጀው የሚለው ስለሚያናድደኝ ጭንቅላቴ እንድጠይቅ ስለሚያደርገኝ ብቻ ነው ርካሽ ግማታም እንዴ እኔ አሁን ለምሳሌ ተገፉ እላለሁ አፌ ላይ ለምንድን ነው አይደል ለዛውም በምክንያት ነው ከነሱ ጋር እንደዚህ ከሆነማ እሱም አብሮ ይነፋ ገብቶሻል ግን እንትን ግማታም ርካሽ መቼም ሰው አትሆንም ይሄማ ካልኩሌት የነበረ ቃላቶች ነው ጋይስ እንዴ እረብስፋም በጣም ነው ገረመኝ ይቅርታ የመጠየቅ እኔ እናቴ ትሙት ሰው እንትን ካለኝ ዝም ብዬ ከልቤ እናቴ ትሙት ይቅርታ ጠይቃለሁ አሁን ለምሳሌ እኔ ሳራ አላበሻ እግዚአብሔር ለሰደብኳት ነገር የእውነት ከልቤ ነው ዝም ብዬ በጣም ነው ከልቤ ይቅርታ ያልኳት እግዚአብሔር ሌላ ወንጀል ብትሰራ ምናምን ነገር መጥቼ ነገር ዘረግፍላታለሁ ግን ለሰደብኳት የለም እውነት አይገባትም ለዛ ይቅርታ ያልኳት እናቴ ትሙት ከልቤ እኔ ሰዎችን ይቅርታ ስል ይቅርታ ነው ስጫወትም ስጣላም ከልቤ ነው መጣላ በውስጥ እንኳን ይቅርታን የለ ማለት ወኔ የላቸውም ጋይስ እንደዚህ አይነት እኮ እንትን ነው ጠባብነት ነው ታውቃላችሁ ሰው አጥፍቶ ይቅርታ ስሜት ጥፋተኝነት ካልተሰማው በጣም ያልበሰለ ጭንቅላትን ያላችሁ ማለት ነው ምንድነው ጋይስ በባዶ መኮፈስ እኮ ይሄን እኮ ታላቅነት አይደለም ታላቅ መሆን በሚገባ ቦታ ላይ መገኘት መቻል ነው ትልቅነት ባይዘው መጀነን ምናምን በባዶ ማህይቡ ጠቢ መሆን እኮ አይደለም ሰው መጫወት ካለበት የሚጫወትበት ቦታ በበጎ አድራጎት መገኘት ያለበት ይቅርታ ማለት ያለበት ይሄ ነው እንትንነት ማለት ወንድነት ደግሞ ዝም ብሎ ራሱን የሆነ ወንበር ላይ አስቀምጦ መጀነን አይደለም የሴትን ክብር ሲገባው በሆነ ጊዜ ምን ልሰድባት እችላለሁ ብሎ እያሰላሰለ የሚኖርም አይደለም ስሜታዊ ሊሆን ይችላል ኦኬ ችግር የለውም በስሜታ ውስጥ ራሱ ይሄ ሐሳቦች እንዴት መጡ ሌላ ጥያቄ ነው ችግር የለውም እሱ ለኔ ጥያቄ ግን ምንድነው እናንተ ድርሻ እውነት የቤት ኪራይ ትከፍሉበታላችሁ እንዴ በመቆፈስ ውስጥ የእውነት ተው ነውር እግዚአብሔር እኔ ተሰምቶኛል አሞኛል ብዬ ጽፌ ስላሳመምኩሽ የሚል ስሜት እንኳን አልተሰማችሁ ስለሰው ስምም ምንም አይመስላችሁ ችግር የለውም
እኔ አለፍ ያለው ሄጃለሁ ያለፍኩ ታሪክ ነው። ለሚመጣው ህይወታችሁ ግን ከኔ ተማሩና ህይወታችሁን አስተካክሉበት። እሺ ምን ሰው እንደ ሴት እነግራችኋለሁ፣ ሴቶችን ይጎዳል እንደዚህ ርካሽ ምናምን የሚለው ቃል። ያው እንዴ ሳንተዋውቅ ከተረካከስን ስንተዋውቅ ምን ልንሆን ነበር ጋይስ? እረ ከባድ እንዲህ ቱና የሚል ቃል ሊመጣ ማለት ነው። ሆዴ እንጂ እረ ታበለኝና ተጣለኝ፣ ችግር የለም። እኔ አሁን ሳራን ተጣልቻት አላናግራትም፣ አትነጋገርም። ግን በእርቅ እንትን አይደል ገብታችኋል? ቢያንስ ይቅርታ ብያት ነው የተራራቅ ነው። ለህሊናችሁም ሲሆን ይቅርታ ጠይቁ እሺ። በዛ ውስጥ ታላቅነታችሁ ይታያል። ይሄ አጉል መኮፈስ ምናምን ጅራሬው ኃይለ ሥላሴ አይነት እንዳቆ ኃይለ ሥላሴ መልክ ነው የሚሰራው። ወደ ስልጣን ወደ ንግስና ራሱ የመጣበት መንገድ መኮፈስ ላይ ምንም የሰራው ነገር የለም። ለሰረገላውና ለልብሱ እንጂ ሲጨነቅ ለኤልዛቤት ለንግስት ኤልዛቤት ለውሽማው ሲጨነቅ እንጂ ለኢትዮጵያ ሲጨነቅ አላየም። የአፍሪካ ህብረት እንትን ላይ ብቻ ነው ትልቅ ነገር የሰራው። ሌላ ነገር ምንም አባቱ አልሰራም። ሸርሙጣ ንጉስ ነው እና የእሱን አሪያ እንዳትወስዱት ፕሊዝ። የሚኒሊክን ውሰዱት። ሚኒሊክ የእውነት ንጉስ ነው። ከየትም አቅጣጫ ጦርነት እየተከፈተበት ግን ግብር ማስገበር ማለት አንድ ማድረግ ጦርነት ስንት የከፈተ የዘመተ ምን ያለ 3 ዓመት ሙሉ ህዝቡ ሲዋጋ ከነጮች ጋር ኃይለ ሥላሴ ዩኬ ሄዶ ኤሊዛቤትን ሲነፋት ነበር። ከኢትዮጵያ ስንት መጽሐፎች ወስዶ ለነሱ እያስተረጎመ ሲጀነጀን ነበር። ነጭ የአይን ከለር አምሮ አይወድህም ካንተ ጥቅም ካላገኘ። የኢትዮጵያን ትልቅ ምስጢሮች ለዩኬ እያሳለፈ ሲሰጥ የነበረ ለእንግሊዝ ሸርሙጦ ኃይለ ሥላሴ ነው። የእሱ ባህሪ ብዙ እንዳይገዛችሁ። ኃይለ ሥላሴ መልክ ነው የሚሰራው። ንጉስ መሆን ነበረ የሚል መልክ ነው የሚሰራው እንጂ ንጉስ ሆኖ አያውቅ። እንደሚመለክ አያውቅም። ያው ደደቦች ነው የሚያመልኩት። ዝናብ የለም ምናምን እያሉ በጎርፍ ነበር እነሱ ማጥለቅለቅ ንፍጣሞች። አፍሪካን ከፋፍለ ግዛ አይነት እንትን ነበራቸው አካሄድ እና ማን ምን ሀገር መግዛት እንዳለበት ተነጋግረው ነው የተከፋፈሉት። አይታችሁ ጣሊያን ኢትዮጵያን ስገዛ ዩኬ አጽድቀው ወይ ደግሞ እንግሊዝ አጽድቀው እንግሊዝ ቋንቋን በአፍሪካ ላይ ልታሰራራ እንደተነሳችው አሜሪካ የመግዛት ችግር የለባት ዲክታተርነት ባህሪን ያላት በነገራችን ገብቶቻል። እንደዛ ሲሰራሩ እሱ ግን እዛ ሄደው እንትን ነው እንዳለ ይሄ የእንትንን መጽሐፉን ላይ ይዞ ሄዶ ይሄ የመድኃኒት ምን ነው የሚባለው ይሄ የማ መጽሐፍ ነው መጽሐፍ ነው ጥሩ ድኛ ጋይስ እንትን የለ ማቱሳላ እንደዛ ምናምን እያለ እየወሰደ ቄሶች ሁሉ ላይ ይዞ እየሄደ ሲያስተረጉም የነበረው ኃይለ ሥላሴ ማን ስለሆነ ነው በረሲ ወደደ የነበረው? ማን ስለሆነ? የሆነ ድንክዬ ሰውዬ ነው። የራስ መኮንን ነው እንዴ? ያለት ማለት ከስ ራሳችሁ ነው። በህይወታችሁ ይቅርታ ልመዱ ካጠፋችሁ። እሺ አጉል መተቤት ጭርት ነው የሚለቅ ቤት ሄጄ ማላውቅ እኔ ሪስትራክሽን ሰጠኝና ለ3 ቀን ቀጣይን ቲክቶክ ሲያወጣኝ ስለ ፊራ ያወራው ስለሆነ እንዳጋጣሚ ደግሞ ፊራ ላይቭ ላይ ስለነበር እዛው ላይቭ ላይ ገባውለት። ለፊራ ነው አንድ ቀን የገባው። ከዛ ቲክቶክ የመጀመሪያው ሀክ ሲደረግ ማታውን ስለማሜ ገርዳሜ ስናወራ ስለነበር ሌላ ነገር ቢፖስት እኔ ፖስትኩ እንዳይመስላቸው ሀክ መደረግ ለመናገር እንዳጋጣሚ ቤታም እዛ ነበረች ቡቺ ጋር እኔ ነኝ ብዬ ጽፌ ነገርኩኝ። እኔ ኒካ አይደለም ተወስዶብኛል ምናምን ብዬ እንትና ግን በቁም ነገር ላውራ የገባሁት ግን ጃፒ ጋር ነበር። ይሄን ያህል ክብሬን እንኳን አሳይቼው ይቅርታ አላለኝ። እኔ አላውቅም እኮ ሄጂ ገድሞ ይቅርታ ጠይቃለሁ። ጋይስ ምስኪን ነኝ ግን እኔ ሄለን ምስኪን ወንጀል ምን እንደሆነ አሳያለሁ። እኔ እንደ ወንድ ጃፒ እንደ ሴት ነው እኮ ይሆን ያለ
ሴት ልጅ ፕሮቶኮሏን ጠብቃለች። ሰው ወደ እኔ ይምጣ ትላለች። አሁን እኔ ነኝ ወደሱ እየሄድኩኝ ይቅርታ ብለው እሱስ እንደዚህ ብሎ ይቀመጣል፣ እንደዚህ ያራግባል። እንዳይለስላሴ ዘመን ንግስና ባዶ ንግስና አለ እንዴ? የእውነት አቃቢ የጭንገረድ የምንገረድ የምናምን ሳይኖር ዝም ብሎ ንግስና እኔ እኮ የኔ ባሪ ግርም አላውቅም። እኔ እንትን ያመመኝ ምንድን ነው እውነትን ከልብህን ነው ዛሬ ነው ያየሁት። እና ግን አሞኛል እቺ ነገር ብዬ እርካሽ የምትለው ነገር ግን አሞኛል ብዬ ስጽፍለት ስላሳመምኩሽ ይቅርታ ይባላል። ዝም ብሎ ለወሬ ለብቻዬ እንኳን አላለኝ። እሷ ከበደች እና ለዛ ነው ብሎክ ያደረኩት። ካሁን በኋላ የተከባበረን ሰዓት አብረን ሆኗል። ለመናናቅ ደግሞ እንትን የለም። እሺ ተው ጋይስ ተው። ሰው በበላበት ትሪ ላይ አይን ያልኩት እሱስ አንቺ ግማታም፣ አንቺ ርካሽ፣ ሰው አትሆኝም፣ ምን አትይም፣ ሰው አድርጌሽ ነበር፣ ሁለተኛ ቤትሽ አልመጣም። እግዚአብሔር አበባ ከዚህ እንዳልክ አልልም፣ አቦ አልልም። ይቅር በለኝ አምላኬ፣ አንደበቴን ተቆጣጠር። ማስተዋል፣ ጥበቡን፣ ትዕግስቱን፣ ጽናቱን አንተ ስጠኝ አምላክ። ሰው በበላበት ትሪ ላይ አያራ። ሰውን ከቀራከው ከሌላ ሰው ስፔሻል አድርገው ነው ማለት ነው። ያ ስፔሻል ካልገባው በየሄዱ ነበር እላለሁ። አያችሁ ብዙ ጊዜ ሰዎችን ላሉ እንደዚህ ገብቶቹን ምንድነው ሰዎችን ይቅርታ ማለት ቀለብ ነው እንዴ? ከእድሜያችሁ ስንት ፐርሰንት ነው የሚቀንሰው? ከወንድነታችሁ ምንድነው ከብልታችሁ ላይ የሆነ ኢንች የሚቀንስ ነገር አለ? ምንድነው ጋይስ? አንድ ነገር ልንገራችሁ፣ ለወደፊት ህይወታችሁ አይጠቅማችሁ። ከኔ ተማሩ። እኔ እንደ ድልድይ ልሁናችሁ፣ ችግር የለው እንደ ድልድይ ልሁናችሁ። ዛሬ የምነግራችሁን አንድ ቀን አስታውሱ። ወደፊት የሆነ ጓደኛ አብራችሁ የምትመሰርቱት ጌም አብራችሁ የምትጫወቱ የምታፈቅሩ ሰው ምናምን ይኖራል። እኔ አሁን የምነግራችሁ ነገር እንደ ድልድይ ተጠቀሙበት። እሺ እኔን ርገጡኝና ህይወትን ተማሩበት፣ ችግር የለው። ግን አረ ይባላል ሰው ለምጣዷ ሲባራሱ አይጧት ለፍ ይላል። በእንደዚህ አይነት መንገድ እንኳን ሰው ይቅርታ ሰው ይላል። እሺ አዘንኩ፣ በጣም አዘንኩ። በጣም ተከባብረን ካሁን በኋላማ በቃ ምንም ክብር የለም፣ መናናቅ። ምን አይነት ንቀት እንዳለና ስድብ እንዳለ ለማወቅ አልመጣም። አይደም እኔ እኮ ይቦለኳችሁ እንኳን እናንተን አይደለም እንደ ጆተን ያፋችሁ ውስጥ የሚከትላችሁን ሰው ራሱ የቦለኩ ሰው ነው። ኩራት የምታቆመው ሰው ስትወድ ብቻ ነው፣ ሰው ስታከብር ብቻ። አለበለዚያ ወደ ጉሮኖ ነው የምትመለስ። ወደ ጉሮኖ ከተመለስኩ እኔ ስጋታችሁ ነኝ የምሆነው፣ የቀጠናችሁ እናት እንኳን ለእናት እናንተ የምትመኩበትን ቅጣ ስጋቱ ነው የሆንኩት። ባይዛ ስጋቱ ጫንቆት የትኛው ሚዲያ ደህና ሚዲያ አግኝቼ ኢንተርቪው ልስጥ እያለ እንደሆነ እኔ ልንገራችሁ። ወጥቼ ኢንተርቪው ይሰጣሉ አላልከኝም እንዴ? ባለሸጋው ሸግዬ ሸጊቱ ሸጊታ አላልክም እንዴ? ደህና ሚዲያ ካገኘ ወጥቼ ማብራሪያ ሰጣለሁ ባንቺ ጉዳይ ላይ አላልክ? ምን ነው ዛበሻ ዝም አለ እንዴ? ለምን ዛበሻ ላይ ሰጥ? የኔታ ይሻላል። ድሮ እኔ ከሰው ጋር ላወራው ታውቃላችሁ። ድሮ እኔ ሰላም ነሽ የለን እንኳን የሚል ቴክስት አልቀበልም። ታውቁኛላችሁ የዩቲዩብ ልጆች። እመጣለሁ፣ አወራለሁ። አስተያየት መስጠት ስትፈልጉ እዛው ግሩፕ አስገባችሁና እንወያያለን። ከዛ በኋላ አታውቁኝም፣ አላውቃችሁ። አያችሁ ድሮ እኔ ትክክል የነበርኩት የራሴን ጭንቅላ ስለምጠቀም፣ ዘንድሮ ስተት የሆንኩት እኔ ብቻዬን ስለማስብ ምናልባት ስተት የሆነ እንዴ ብዬ እናንተን መስማት ስጀምር፣ ያ ማለት እኔ በጣም ትክክል ነኝ ማለት ነው። ስተቶቼ እናንተ ናችሁ ማለት ነው። በጣም ትክክል ነኝ። አካሄዴ፣ የህይወት አካሄዴ በጣም ትክክል። እሺ የእውነት የተረዳሁት ነገር ታውቃላችሁ። ታሪክ እንኳን ልትነግሩኝ ስትፈልጉ ላናግሪ ስትሉ ላይቭ ላይ ሲሆን ደውሉ፣ ጊዜ እሰጣችኋለሁ ነው የምላችሁ።
ሰዎችን በውስጥ ማናገር ጀመርኩ። እናንተ ምን ታስባላችሁ ማለት ጀመርኩ። አሁን ደካማ ጎኔ ራሴ ያወቅኩት። ድሮ በራሴ ብቻ ስመራ በጣም ትክክል፣ በጣም ብዙ ሰዎች አይዲያን ትገረሙበት ነበረ፣ ትደነቁ ነበረ። ይሄ ኮንፊደንስ ምናምን በጣም ተወዱት ነበር። ብቻዬን ቆሜ ነው እኮ ያን ሁላ ኮንፊደንስ የተደነቃችሁበት። ከእናንተ ጋር ስቆም ግን ኮንፊደንስ አልፎ አያችሁ። ብቻዬን በጣም ነፃ ነኝ አይደለም ጋይስ። ጃኖ ባንድ ነው በአጠቃላይ ጃኖ ባንድ የራሱ አቀናባሪ ያለ፣ የራሱ ዘፋኝ ያለ፣ የራሱ ምናምን አለ ምና ጃኖ ባንድ ያ አፍሮ ባንድ እና አሁን ወደ ምን እንዳሰብኩ ታውቃላችሁ? ሰዎችን የሆነ ሐሳብ ታመጣለ ገብታ አስተያየት ምን ትሰጣለ የሚል ወግ ማድረግ እንጂ ሊሰጣችሁ የሚገባው በውስጥ ከእናንተ ጋር የማውራት ወግ ማድረግ እንደሌላችሁ ነው የተረዳው። ድሮ እንደዚህ ነበርሽ የምትሉት ድሮ ከማንም ጋር ላውራ። አሁን ከሰው ጋር ማውራት ሲጀምር ስተቴ በዛ። ዛትሚን ስተቶቼ እናንተ ናችሁ ማለት ነው። ያለብኝ አማራጭ ምንድነው? እኔ ሰው እንዳልበደልኩ ለሰዎች ይፋ አድርጌ እየተያየን ተለያየን የሚለውን ዘፈን እንገባበዛለን ማለት ነው። አታውቁኝም፣ አላውቃችሁ። ምን ተዋውቀው መቼ ነው? ቶፒክ አመጣለሁ፣ መታስተያየት ትሰጣለህ ከፈለክ። ካልፈለክስ እኔ አውርቼ ስጨርስ ወጣለሁ። እንደ ስሜት ነው የምጨርስባችሁ ዛሴት እንጂ እኔ የተለየ ማንነት ኖሮኝ አይደል። ግን በዚህ ውስጥ ምን አይነት ትልልቅ ሰዎች እንዳወቁ ታውቃላችሁ? አታውቁ። ምን አይነት ትልቅ ሰዎች እንዳወቁ የምታውቁት? ሀፒን እስር ቤት ሳስገባው ከሰኞ ጀምሮ ለሚከሰተው የእያንዳንዱ ተግባሮች ያኔ የእውነት ሄለን ሰው ተዋውቃለች ትላላችሁ። አሁን እናንተ የምታቀራሩበት ወልደ ጊዮርጊስ ወደ ምናምን ከነ ቤተሰቡ ለቃቅሜ እየተሳስገባቸው ያን ጊዜ ታዩኛላችሁ። ያኔ እንተማመናለን። እሺ ያ ቀዳዳለም ለምን በርጋዳ አትይም? ችግር የለም ትሰፊኛለሽ። ቁጭ ብለሽ ምን አባሽ መሄጃለሽ? ስራለሽ እንዴ? ክር ይሰጥሻል፣ ትሰፊያለሽ። የእውነት እንደ ጠቢበን እንዳመጣጡ ትመልሺዋለሽ። እዛ ሴት ፉዋሪው አይ አም ነቲንግ ጀስት አይ ሃቭ እንትን አለኝ፣ ሀቅ አለኝ። እኔ የማውቀው ነገር ቢኖር አለማወቄን ነው አለ። ምንድን ነው የምታውቀው ሲባል የወጣው ከሀብት በስተቀር ኢትዮጵያ ላይ አንድ የሚንቀሳቀስ ሀብት ካለው እኔ ልጠይቅበት። ምክንያቱም ስሙ ድምፅ ማሰማችሁ እና እሱን ተውት፣ እሱን ለእኔ ተው። ይህን ታላችሁ የሁላ ሪከርድ ሲለፈልፍ እቅዶቹን ሲያወራ እንደ መንግስት እንደሚገለብጥና እንትኖቹ የለም ያ አያችሁ የሁላ ሪከርድ እንደ መንግስት እንደሚገለብጥና በሱ ጋር ያለው ሀብቶች ወይ ንብረቶች እንደታሸጉና ግን በሌላ ሰው ስም ያለ እንደቀሩለት ሲናገር የነበረው እጄ ላይ ገባህም አይደለም ይባል ና አሁን ተሞገተኝ ና ስማ ሎካል ይዘና አሁን መነጽር ለብሳችሁ በየሚኒስቴር ቢሮ ግቡ። ቆሻሻ ንፍጣ ሀገር የሚመራው በነ ጆከር መስሏል። እዚህ ልቅምቃን ላጠናክር እንዴት አንገቴ እንደፍቼ እንዳናገርኩ ታውቃል። እኔ ልጄ እንደዚህ ነው አላወቀ። እኔ እኮ በዩናይትድ ኔሽን እዚህ ሀገር የመጣው ሰኝ ዩናይትድ ኔሽን ትርጉሙ ታውቃል ማለት ነው። ብትዋሽም የዓለም መንግስታትን አይምሮ መቆጣጠር ማለት ነው። ተቆጣጥሬ ነው የመጣሁት። ደደብ እንዳንተ አይደለሁም። ስድስተኛውን ጣት አስቆርጬ አፍክ ውስጥ እንዴት እንደማስገባል ያሳያል። በቅርብ ታያል። ኬትም ዓለም እኔ ፍየሌን በሚዲያ ላይ ባላሳየልህ ሄለን ሰው አይደለች። እሺ የእናንተ በጥራቃነት እኮ እዚህ ተደባብቆ እንኳን የእናንተን ፍየሌ አይደለም የፍየሌን ቀላቢ የጆቶኒ አፍ ውስጥ እንደዚህ የሚያስገባለትን አንዴ ለንደን፣ አንዴ ጀርመን፣ አንዴ ፍራንስ እያርመጠመጥኩት ነው ያለሁት።
ቆሻሻ እስቲ ናውጣ በሉት። ናውጣ ና ምን አባት ሰራለ እና ከሰሰኝ እንጂ ናውጣ እስቲ ቅራቅም በነፍጣሞች የእናንተ ጀግነት በመደበቅ ውስጥ ነው። እኛ እንዲወተን ነው። አንተ ታስረ የምትገባበት ሀገር እኔ በክብር ቀይ ምንጣፍ ተነጥፎ የሚጠብቀኝ ሀገር ነው ያለኝ። ቆሻሻ ልቃሚ ጭርታ ሙላ ሀብታም ሆናችሁ ራሱ የምታስጠሉ የሆነት ለዘበኝነትን እንኳን ጭርታም ተብላችሁ የሚተፋባችሁ ሰዎች ለእኔ አይደለም መልክ ምሰሉ ቅራቅም ሰዎች አላችሁ። በአምስት ሰው በዚህ ትላንትና ወዲያ የተጠረዙትን ታውቃላችሁ? አታውቁማ? የቲክቶክ ሰው ካልሆነ አታውቁ። የቲክቶክ ሰው ደግሞ እስተ ከሰኞ እስከ ዓርብ ጠብቁ። አዲስ አበባ ላይ ወጣት ያለ ምናምን እስከ 11 ሰዓት ምናምን ነገር ከተማ ላይ አትገኝ ከተባልክ አትገኝ። ዝም ብላችሁ አትወራጩ። ነግራችኋለሁ። አዲስ አበባ ላይ ያለ ወጣት ሰዓት ላፊ አትገኝ ከተባልክ አትገኝ። እሺ ችግር የለም። ትዝ ይላችኋል። ነገ አስታውሱ። 160 ቀናቶች ምናምን ተሰጥቶ በሰከንድም እንደዛ አስቡት። የማን ጊዜ ማረዘም ግን የሚያበቃ ጊዜና የሚጀምር ጊዜ አለ። እኔ ትኩረት ሳደርግ ስጠይቃችሁ ሳናግራችሁ ከናቃችሁኝ ከዛን ዝም ብዬ ሙቭ ኦን ማድረግ ነው እንደሚመስላችሁ? እውነት አይምሮ ላይ ፍሬስ ታደርጋላችሁ። ኮማ ውስጥ ነው የምታኖሩኝ። ከዛን ቀን ወዲህ ስለእናንተ ማሰብ ከጀመርኩ ስለእናንተ አሰላስላለሁ። የእናንተን ሸርሙጣ ባለሀብት ለራሴ ደህንነት ስለፈለግኩት እንጂ እንዴት እቃው ትልቅ እንደሆነ ሲያወራ እንደነበረ አሰምቼ አስገርማችኋለሁ። የእውነት ሴቶች የሚወዱኝ ታውቂያለሽ፣ እቃዬ ትልቅ ነው፣ ስነካቸው ደግሞ ይጮዋሉ፣ ከዛን ገረፈኝ ይላሉ። እውነት ህግ ጣሽ አለ ያላችሁኝ፣ ህግ መጣስ ምን ማለት እንደሆነ በድምጻችሁ አሰማችኋለሁ። እንዲህ መጣችሁ እኔ ጋር ንኩኝ ነው የምላችሁ። እንዲህ ና ብያለሁ። ና እንዴት እንደተዘጋጀው ለምታውቅ ከሞንጆሪኖ ወንድም ጋር የምታወራ እያንዳንዱ ቮይስ እኔ ጋር አለ። መንግስትን ለመጣል እንዴት እንደምታስብ ኢሮፕ ላይ ቁጭ ብለ አሸባሪነት አይፈቀድም። ና አንተ ቆሻሻ የማዕድን ማውጫ ሰርተፊኬት ወስደ ከሀገር ስደተኛ ነኝ ብለ አማራ ክልል ላይ ማዕድን የምታወጣ በማን እንደምታወጣ እኔ ጋር አለ ሰርተፊኬት፣ እኔ ጋር ማሳየን። ቆይ ታሳየ ምናምን አሁን ሞራል ነው አለብሰ አላሳየም አነብላለሁ። ኧረ ማን እንደ who are you the first of all እግዚአብሔርን በል እስቲ። ኧረ የጀርባ ላይ ትሉታስታ ኧረ በስመ አብ የጀርባ ላይ ጀርባ ላይ የማመርከብ ላይ ነበረ ፎቶ የተነሳው። እውነት ከ4 ወር በፊት የት ነበርክ? ዱባይ አናውቅማ። ምን ነው ዘንጠ በጣም ኪስ ውስጥ እጅን ከተብላም ነው በሰው መርከብ ላይ ያደረኮ ተንቀላፈለ። የላችሁም እንደዛ መግዚ የማዕድን መምራት ስራ ፍቃድ ሰርተፊኬት ይላል። ፍርማ አበበ ጌታቸው ፈረደ ይላል። ለማ እኔ ምን አገባኝ? ኮድ ይላል። ኮድ 6781 እና አገሌ መለሌ ሸለሌ ጠለሌ ብለህ ሙላበት። ምን አገባኝ አይደል? አንተ እዚህ ያለው የተሰጠ ፍቃድ መቼ ነው? ከዛ በሌላ ሰው ስም እየተሰራ ብሩ ይገባላል አይደል? ራሱ የፈረደ ወረደ ጀረደ የሚባለው እንዴት ከስልጣን እንደሚያስወርድ አሳያለሁ። እሱ ራሱ እንዴት እንደማስወርድ አሳብዳለሁ። እኔ አብጄ እኔን አሳብደ ከዛ ከሸርሙጦች ማህበሮች ጋር አሳብደ አተው አብረን እናብዳ። ና እንጠጣ፣ እንደው ና ጠጣ። ምን አባ
ነው። ይሄ ቡና አጠጣ ምናምን ዶክተር ብሎኛል። ቢራ አጠጣ ብሎኛል። ምን አባ ና ጠጣ። ምን ለየትኛው ዓለም ነው? ና ጠጣ። እንዴ ጨው አትብላ ብሎኛል። ስኳር አታብዛ ብሎኛል። የምን አባቱ ና ጠጣ። ና እናንተብትም ና ገዝት ግባ። ና አውራ። ማንነት ይውጣ። ልክ አትደበቅ። እኔን ስተበትባል እንደ የምትውለው ዳዊት በሚል ስም ለእኔ አንበሳ ስታወርድ አልነበረም? ምን አባር ወሬ አታውራ። ጋለሪን ስትሞላ አልነበረም እንዴ ዳዊት በሚል ስም? እንደ ቢዚ ሰው ጨዋታ ትጫወት። ቴሌፎን ሲመጣ ብቻ ነው የምታነሳው። እሱ ምንም የምታወራው ነገር የለም። ገንዘብ ነው ይውጣ፣ የፈለገ ይውጣ፣ ሂድና ከሰሱ ነው የምትለው። ሌላ ምንድን ነው? ሰው ጋይስ የጡረታ ዘመኑን በመጸለይ በምናምን ያለ በመክሰስ እድሜውን ይፈጃል። ትራማ አለብህ፣ የመክሰስ ትራማ፣ የመክሰስ ትራማ አለብህ። እኔ አንተ ትራማን ያለብኝ ጎጃሞች ዘነጡ፣ ጎጃሞች በረሩ። እኔ ምን አገባኝ? ለምን አይከንፉም? ከፈለጉ የዛ ዘፈን ትራማ አለብኝ። አንተ የኔ ትራማ አለብህ፣ የከመክሰስ ትራማ አለብህ። አሜሪካ ልሄድ ነው። ለምን ነው ስለ እንትና ልከስ ስትለኝ ያለ ታስቅ ያለው ባይዘው ይግር ሀብታም ፊት አይሳቅም በሚለው ፕሮቶኮል የጠበቁት እውነት ፕሮቶኮል ጠብቄ እንጂ ሳቅ ያወጣ እናቴ ሳቅ ያወጣ ነው። የነውቴ ነው እድማንድና ዮዳብና ምናም ልከሳቸው ነው። ዮሴፍ አሁን ልኩን ይገባል። ቪዲዮ ደርሶኛል። ኤርትራዊ ነበረ ድሮ ብለው ስትል ሳቅ ያወጣ ወርቄ ስትለኝ በጣም ድብን ያልኩት። ከዛን የሆነ መንቻካ ቪዲዮ አላኩልህ አይደል? መኪና ውስጥ ቁጭ ብላ ስታወራ አሁን እቺ ልጅ ከሳት ስሙ ሊጠፋ አይደለ? ተው ግን ማናጀር ልወስል ተይ መማር አለባቸው። እኔ ምኖረው ለክብሬና ለመኪናዬን ለቤቴ ነው አልከኝ አይደል? እውነት ከዛም ትላል ደግሞ እኔ ዓለምን የናኩ ሰው ነኝ። ከ65 ዓመት በኋላ መሞትን ነው የምፈልገው። ምክንያቱም መጽሐፍ ቅዱስ ከ65 ዓመት በኋላ የድካም ዘመን ነው ይላል አልክ። የደከከን ዘመን ሆኖ ነው ለአንተ የታየኝ። ባይዘው እንኳን የድካም ዘመን ሰው ግርማ ሞገስና ክብርን ከመጽሐፍ ቅዱስ ገባኝ ካለ ከእግዚአብሔር ነው እንጂ የሚጠብቀው በብሩ አይደለም የሚያስከብረው። አንተ ማለት ፈርዖን ማለት ነው፣ የመስር የግብፅ የድሮ ንጉስ። ረብኹም ይላል። እኔ ነኝ አምላካችሁ ማለት ነው። ልቃም ለቲክቶክ ላይ ነው እንዴ መልክ የምሰራው? ፍሬ ስደተኛ የከፋው ለምጥ ጥሎብኝ ጎንደር ነው ወሎዬን ወደለው። አንተ ጎንደሮችን ተደርጋግ ችግር አለበት እንዴ? ጎንደር እኮ ማለት የስልጣኔ ተምሳሌት የስልጣኔ የተጀመረ ቦታ ነው። የንጉሳን መቀመጫ የቤተ መንግስት መኖሪያ ነበር። አሁን ወደ አዲስ አበባ ይመጣ። ያ አይ ላይክ ወሎዬ፣ ልጄ ወሎዬ ራያ ነው። እኔ መማር ዘመዴ ናት፣ ጎንደሬ ናት። የዩቲዩብ ስሜ አለ ባይዘው ቴንኪው የሚል ሰርቲፊኬት አለ። ዛሴት የሚያውቀውኝ 2000 መጽሐፎች በስማችን አስገብተን ለልብ ህሙማኖች ብሩን አውለን ግን መጽሐፉን ለጎንደር ዩኒቨርሲቲ ያስገባል ማህተብ የተመታለን ሰዎች ነን። የሚያውቀኝ ያውቀኛል። እንደናንተ ያለኝን እውቅና ለክብሬ ሳይሆን ለህዝቤ ቆንኩ ሰው ነኝ። የሌለኝን ዩቲዩብ 5 ዩቲዩብ ሉዝ ያርኩት ለህዝቤ ለማህበረሰቤ እንጂ ለቂጤ ለኮንዶም ለሸርሙጥና አይደለም። እከካሞች የምንመራው እኛ ነን። ዴ በል እንዴ ዴ እንደዛ ይቻላል እንዴ እያለ መልእክት ሊያስተላልፍ ማለት ነው። ለምን ነው እኔ ፖይንታችሁ የሆንኩት? ለምን ነው እኔ እንደዚህ የምትፈራኝ? ለምን ትፈራኛለህ? እንደዚህ ቀስተን ነው እንዴ መታወት መሀልን? ስጋት ነኝ እንዴ የቀጠና ስግባባ የራክ ቀን ያልኔ ነው ስጋት እንደሆንኩ የምታውቀው። እኔ የሆነ ነገር ጀምሬ ማቆም ሰው አይደለም። ሲጀምር ወይ ልማረክበት ወይ የህይወቴ እንትን ሊሆን ብቻ እድል ሰጥቼ ነበር እኮ እኔ አልጎዳህም ተው አልኩ። አንቺማ ብቻሽን አይደለሽ፣ የመንግስት እጅ አለብሽ።
ወይ ባለሀብት የእኛን ስም የሚያጠለሽ ይሄን የባለሀብት ዓለም ስለማታውቂው ነው። እኔ እኮ ብዙ የብድር አገልግሎት እንኳን ለእኔ ይከብድናል። ዘይት ፋብሪካዬ ባንቺ የተነሳ ተዘጋልክ። እኔ ስንት ዘመን እንደተዘጋ አላውቅማ። እኔ ፖለቲካ አላውቅም፣ የሀገርን አመራር አላውቅም አይደል? ሰሊጥ ሌጦ ጂኒ ሰሊጥ ምናምን የሚባሉት ነገር መግባት የማይችልበት ቄሄ ላይ እንደነበር ከኔ አላውቅም። ጦርነት እንደነበር አላውቅም ስትለኝ ግን እንዴት እንደናከኝ እሰራልሃለሁ ብዬ ግን ያሌ ነው ጠቅ ያረኩ ያኔ ምን ያልክ እንደምትቀርጭኝ ያውቃለሁ፣ ግን ራስሽ ትሰሚያታለሽ እንጂ ምንም አታመጭም። ገደል አስገባሻለሁ አልክ። ምን ነው እኔ ገደል የምገኘው? ቢበዛ እንኳ 2 ወር ብታሰር ነው የሰው ፐርሰናሊ በማውጣት። ልጄን ያመቻቸውት ወድጄ መሰለ እንዴ? አንተን አዋርጄ 2 ወር አይደለም 4 ዓመት እታሰራለሁ። ከዛስ በቀይ ምንጣፍ የሚቀበለኝ ማህበረሰብ ነው ያለኝ። እንዳንተ ታስሬ የምገባበት ሀገር አይደለም ያለኝ። ቆሻሻ ነፍጣ ቤት አሳስሬ 6 ወር ወደ ኢትዮጵያ ዲፖርት አድርጌ አሁን ወደ ዱባይ ለማምጣት የለመኑኝ ነው ያሉት ስትለኝ ምን ያልኩ? አረ አንዴ ተቀጥቷል፣ በቃ መልሳቸው ምን እንዳያረግላስ ትያቸው፣ ቴሌፎናቸውንም አላነሳም ማለት እውነት። ልጆቹ እኮ ምንም አላረጉም፣ ያለውን እውነት ላይፋቸውን የተናገሩት። አንተ ውስጡን እንደዚህ እንደ አጋሰስ መሄድ ስለምትፈልግ ብቻ ነው። የእውነት ፕሮቶኮልን የጠበቀ ሸርሙጣ መሆን ስለምትፈልግ ብቻ ነው። ልጄን ነው የምላችሁ፣ አብረው ነው የሚሰሩት። እናቴ ትሙት ነው የምላችሁ። የሞንጆሪኖ ወንድም ከዚህ ሰውዬ ጋር ሆቴል ጅቡቲ ላይ እንዳለው ታምናላችሁ? እኔ ከነ ደረሰኛለኝ ከነ ምናምናችኋለሁ። እንዴ መንግስት እንደሚጥሉ ሲወያዩ እኔ ቮይስ አለኝ ነው የምላችሁ ጋይስ። ለኤምባሲ ስጪ ራሽን ተከላካይ ተብዬ ተሰጠኝ ማንነት አለኝ ጋይስ። እዚህ ሚዲያ ላይ የሆነ የምታደንቁትን ሰው ተከትላችሁ ህዝብ እንዳትጠሉ በእናታችሁ። እናቴ ትሙት፣ እነሱ አብረው ነው የሚሰሩት። የእውነት ነው የምነግራችሁ። እኔ እዚህ የማላደርገው ለራሴ ፈርቻለሁ። እኔ የተላከልኝ ኢንፎርሜሽን ነው። የዛን ሰው ደህንነት እጠብቃለሁ። እኔ የምሰጠው ይሄን ነገር እንዲህ ወደ እኔ ሲመጣ ለኤምባሲ እሰጣለሁ፣ ለኢንሳ እሰጣለሁ፣ ቀጥታ ለዶክተር አብይ ልክለታለሁ። ጋይስ ይሄ የምታደንቁት ሰው የምታከብሩትን ሰው ተከትላችሁ ዘር እንዳትጠሉ በእናታችሁ። አንድ ቀን ትዝ ይላችኋለሁ፣ ችግር የለውም። ሽጉጥ ብትደቅኑብኝ በነገራችን ላይ የምሳሳሰው አይደለሁም። በእነዚህ አይነት ዓላማ ላይ ታላችሁ የሁላ ቮይስ፣ ይሄ ቮይሶች ኮምፒውተር ላይ ሴቭ የተደረጉ ሲወያዩ ከማን ጋር እንደሆነ ተቋ ከሞንጆሪኖ ወንድም ጋር ሆቴል አላቸው። ደረሰኛል። የኢትዮጵያ ንብረታቸው ሁላ ታሽጎ የቀረው በሌላ ሰው ያለ ነው። የዛ ድርጅት ደግሞ ስም ዝርዝር ተሰጥቶኛል። መተህ ታናግረኛል ወይስ ልስጥል? ድርጅቶች ከመያዙ በፊት ብሎኩን አንስቼላለሁ። ባይዘው ባለስልጣኑ ወይስ ባለ ሀብቱ ማን አባ ስለሆንክ ነው? ቆሻሻ ለእኔ ሩዝ አሳፍርልኝ። እየበላሁ ነው ያለሁት። ልቅ መቼ ምርቃቱ እንደተካሄደ ታል መቼ አንተን ሽርክ ውስጥ እንዳስገባን ያውቃል። እንኳን በአንተ ምክንያት የእሱን ማንነት እንዳጠናን ያደረገኝ የሞንጆሪኖን ድምፅ ራሱ አውጥቼ እንዳልበትንል እናቴ ስንት ሰው ገደል ይዘህ እንደገባ አታውቅም አንተ። እኔ ጋር ቴሌፎኔን ልታስጠፉ ትችላላችሁ። ተልኮላችኋል ለሌላ ሰው። አማና ለሆነ ሰው አማና ማለት በጣም አደራ የሚያጠቅ እኔ አንድ ነገር ሲሆን ልቀቁት ያልኳቸው ሰዎች አሉ። ተያይዘን ነው የምናልቃት። እብድ ነው ማድረጉ በስደት ላይ እኔን እብድ እንዳረገኝ ወጥተህ ይቅርታ ጠይቀኛል።
ወይ ካሳ ትከፍለኛለህ፣ ትስማማለህ? አለበለዚያ እኔ እንዳበድኩ ታብዳለህ። የሸርሙጣ ማህበር እንዴት እንደሚያድን አሳያለሁ። ኢትዮጵያ በቴሌቪዥን ነው የምታያት፣ መቼም ሀገር አትገባት። ልቃሚ እንደዛ በጋርድና በምናምን በማህበር እንደዚህ ዶሮና በግ እየተሰራ መጥቶ የሚያጅብ ማህበረሰብ ኢሮፕ ላይ ትፈልጋለህ። ዘላን ትሆናለህ። ፈረንሳይና ጀርመንና ዩኬ መሃል ገብቷል። አሜሪካስ ፊት አሰጥህም። ማን ስለሆንክ ልቃሚ። ዱባይ ሲ ትገባታለህ። የመንግስት የሀገር ቤት እንትን መሆንህን ማጣራት ከየት የትኛው ማጣራት ክሌሪፋይ ምናምን የሚባለው ይሄ ነፃ መሆንህን ከመንግስት ጋር ችግር ምን ልታቀርብ? አብረ የምታወራው ሰውዬ እንኳን የኢትዮጵያ ዜግነት የለውም። በፎርጂድ በኤርትራ ነው የሚኖረው። አውቃለሁ ከማጋ እንደሆነ። ከአንተ ጋር ፎቶ ሲነሳ ነበር፣ ከኢሳያስ ጋር ፎቶ ሲነሳ ነበር። ገብቷል። ሰካራም እንዳረከኝ ከኔ ጋር ትሰክራታለህ። ና ቸስ አቡ ሀቢቢ ያ ቀልቢ ያ ኡምሪ አንተ ድንክዬ ተው ብዬ ነበር። ወንድሜ በጣም አስከፍቶኛል። ሁሌ ከሀገር ቤት ይደበድበኛል። የልጅ አባት አስከፍቶኛል። እና ሶሪ ጋይስ ስለሱ ሳወራ ፐርሰናል አትወሰዱብኝ። ምን ላድርግ? የእውነት ሁሌ አይምሬ ያለው የልጅ አባትና ወንድሜ ነው። ይደበድበኛል ወንድሜ። ልጅ አባት ይደበድበኝ ነበር። ስለሱ ነው ማወራላችሁ። ሌላ ነገር እንዳታስቡ። የሚመለከተው አካል ገብቷል። ይላል ያ ሀባለክ አና አሐበክ ኩለ ዑምሪ ነው የሚለው። እውነት ምን አለ? ብርህን በዚህ ነው ማስጨርስ። ዳር ማድረግ ቆሻሻ ነብጣ እንደኔ ገንፎ ገንፈተ እንድትበላ ነው ማድረግ። እኔ ሰው ስወድ በጣም ስወዳለሁ። አልገምትም፣ አልጠይቅም። ሰው መገመት የምጀምረው ከኔ ሲርቁ ስለዛ ሰው ማሰብ ሲጀምር ያሉትን ነገር ማሰላሰል ሲጀምር እቺ ነገር እንዲህ ነበረች ለካ ያን ያልገመትኩትም እላለሁ። እኔ የእናንተ ሰው መሆነው ስትወዳችሁ ብቻ ነው፣ ስትቀርቡኝ ነው። እኔ ላይ ታክቲክ ስትጫወቱ ፋንታስቲክ ሆኜ ነው የምቀርባችሁ። መስማት ማትፈልጉት ጉዳችሁን እኔ አይደለም ጎርጉዬ የማወጣው። የሚጣላችሁ ሰው አለ ያመጣልኛል። ምን ያገባኝ። ቴንክ ዩ ጋይስ። እኔ ስለማን ጉድ ብቻ እንደማላወራ ታውቃላችሁ? ስለ ጃፒት ጉድ ብቻ ላወራ። ጉድ የለውም። ወንድሜ ነው። የ2 ሳምንት ጀስት 2 ዊክ። ሌላ ሰው የእሱን ታሪክ ብታመጡልኝ አላስተናግድም። የእነዚህ አይነት ሸርሙጣዎች ግን አስተናግዳለሁ። እንትኑን አንስቼልህ ነው